ክቡር አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ፣ የተከበራችሁ የከተማ አስተዳደራችን የንግድ ኢንዱስትሪ ባህልና ቱሪዝም ቋሚ ኮሚቴ አባላት፣ የከተማችን ከፍተኛ አመራሮች፣ የክፍለ ከተማ የስራና ክህሎት ጽህፈት ቤት ኃላፊዎች፣ በምክትል ስራ አስፈጻሚ ደረጃ የተከበራችሁ ይህን ውድድር ስትመሩ የቆያችሁ ዳኞች፣ የፈጠራ ባለቤቶች፣ በውድድሩ የተሳተፋችሁ ሁላችሁም ከሁሉ አስቀድሜ በዚህ በሶስተኛው ዙር ከዚህ መሪ ቃሉ እንደሚያሳየው የሐሳብ ፈጠራ ለብሩህ ነገ በሚል ፕሮግራም ላይ ለመታደምና ውድድሩን ለመታዘብም ለመወዳደርም ስለተገኛችሁ እንኳን ደህና መጣችሁ፣ እንኳን ተገናኘን እላለሁ። ያው እንደሚታወቀው ለሶስተኛ ጊዜ እየተከናወነ ያለ ይሄ ትልቅ መርሃ ግብር ነው። ምናልባት ወደ ኋላ ተመልሰን እስካሁን በተከናወኑ የፈጠራ ውድድሮች በተገኙ ስኬቶች ወጣቶቹ የት ላይ ናቸው ያሉት ብለን ቼክ ብናደርግ አብዛኛዎቹ ውጤታማ ሆነው ስራቸውን ወደ ተግባራዊነት ቀይረው ለሀገር ልማት ለከተማ አስተዳደራችን ልማት የራሳቸው አስተዋጽኦ አላቸው። ይሄ እንደተጠበቀ ሆኖ የከተማችን ትልቁ ራዕይ ሶስት ነገሮችን በሚያሳካ መንገድ እየገሰገሰች ያለች ከተማ ናት። በኢንኩቤሽን፣ በኢንፍራስትራክቸር እንደዚሁም ደግሞ በኢንዱስትሪ። ኢንዱስትሪ ስንል የግድ የጭሳማውን ኢንዱስትሪ ብቻ ሳይሆን የቱሪዝም ኢንዱስትሪውም፣ የሆቴል ኢንዱስትሪውም፣ የባህል ኢንዱስትሪውም፣ የቱሪዝም ኢንዱስትሪውም ሁሉንም ያካተተ ኢንዱስትሪ ላይ ኢንቨስት እያደረገች ያለች ከተማ ናት። በኢንኩቤሽኑም ቢሆን ምንም እንኳን የኋላ የቀረንበት ረጅም ጊዜ ወሰድንበት ጊዜ ቢሆንም በዘርፉ አሁን እየተጀመረ ያለው ነገር በቴክኖሎጂ ዘርፍ እያከናወነ ያለው ስራ እጅግ ተስፋ ሰጭና ወደፊት ለመገስገስ እድል የሚፈጥር ምልክቶች እያታየበት ያለ በመሆኑ በዚህ ውስጥ መሳተፍ እጅግ ጠቀሜታ አለው ብለን እናምናለን። በሌላ መንገድ እዚህ በሐሳብ ፈጠራ ውድድር ላይ የተሳተፋችሁ ያላችሁ ከሶስቱም የተቃኘ ነው ብዬ አስባለሁ። በኢንኩቤሽንም፣ በኢንዱስትሪውም፣ በኢንፍራስትራክቸሩም ውስጥ የሚኖር ሐሳብ ነው። ይሄ ለንግድ ስራ፣ ይሄ ለኢንዱስትሪ ልማት፣ ይሄ ለዘላቂ የብልጽግና ጉዞ ወሳኝ ድርሻ አለው። በውድድሩ ውስጥ ተወዳድረን ማሸነፍና የመጨረሻውን ሽልማት መሸለም ግቡ አይደለም ብለን እናምናለን። በየጊዜው እንደምንለው ባንዱ ካንዱ ስለሚበልጥ እንጂ ሁሉም የፈጠራ ውጤቶች ጠቃሚ ናቸው። እነዚህን የፈጠራ ውጤቶች ተስፋ ቆርጠን ምንተዋቸው አይነት ሳይሆኑ በዘላቂነት ልንጠቀምባቸው የምንችልበትን የተለያዩ አማራጮችን እንደ ከተማ አስተዳደር ማየት ይኖርብናል ብለን እናስባለን። አንዳንዶቹ ፈጠራ ስራዎች እጅግ በጣም እልህ አስጨራሽ የሆኑና ውጤታቸውና መጨረሻ ግን ጣዕማቸው ከፍ ያለ እንደሚሆን ደግሞ እናምናለን። ከዚህ አኳያ ብዙዎቻችሁ የፈጠራ ውጤቶቻችሁ በውድድር ስላላሸነፉ ውድድሩ ላይ ባለማሸነፋቸው የፈጠራ ውጤቶች አይደሉም የሚያስብል ነገር የለም። ይልቁንም ወደ ኢንዱስትሪው እንዴት መግባት ይቻላል የሚለውን ማሰብ ይጠይቃል። ወደ ኢንዱስትሪው የምትገቡበትን መንገድ ማየት ይፈልጋል። እንግዲህ ቀደም ሲል የነበረን አቅጣጫ እኛ ፈጠራ ስራ ለመስራት ገናነን በሚል እሳቤ ኢሚቴሽንን ወይም መቅዳትን ያስቀደመ የፖሊሲ አቅጣጫ ነበር የነበረው። ይሄኛው አሁን ከያዝነው የኢኮኖሚ ፖሊሲም የፖለቲካም የማህበራዊ ልማት አቅጣጫዎቻችን አኳያ ስራዎቻችን ከሁሉም የሚቀዱ በሁሉም ተግባራዊ የሚደረጉ ለሁሉም የሚጠቅሙ አቅጣጫዎችን የመከተል ስለሆነ ኢኖቬሽንንም ኢንኩቤሽንንም የፈጠራ ስራንም እንደዚሁ ከኢሚቴሽንም ስራ ድሮፕ የምናደርገው የለም። ሁሉም ጠቃሚ እስከሆነ ድረስ ልንጠቀምበት ይገባል የሚል አቅጣጫ ተይዞ ነው እየተሰራ ያለው። ከዚህ አኳያ ፈጠራ እና ፍጥነት የሚል ግልጽ የሆነ ሀገራዊ አቅጣጫ አለን። መፍጠን ይፈልጋል። የሀገር ለረጅም ጊዜ ወደ ኋላ የተጎተተ ሀገር ነው። አሁን ባለንበት ሁኔታ በዓለም ላይ ካለን አቅም አኳያ ግዙፍ የህዝብ ብዛት ያላት ሀገር እንደመሆኗ ሀገራችን 12ኛ 11ኛ ደረጃ ላይ የምትገኝ በዓለም በህዝብ ብዛቷ በአፍሪካ ሁለተኛ ደረጃ ላይ የምትገኝ ሀገር እንደመሆኗ ብዙ የፈጠራ ስራዎች በዓለም ላይ ተወዳዳሪ መሆንና በዓለም ላይ ይኖራት የሚችለውን ተጽዕኖ ከፍ ማድረግ ያስፈልጋል። ለዚህ ፈጠራ በጣም አስፈላጊ ነው። ፈጠራ እጅግ በጣም ጠቃሚ ነው ብለን እናምናለን።
ይህን በማከናወን በውድድሩ የተሳተፋችሁ ነገ ወደ ኢንዱስትሪው ለመግባት አቅዳችሁ መንቀሳቀስ ይኖርባችኋል ብዬ አስባለሁ። የከተማ አስተዳደራችን ብዙ ሀስሎች አልፋችሁም ሊገጥማችሁ የሚችሉ ቻሌንጆችን ለመስበር የሁላችንንም ጥረት ይጠይቃል። የእናንተ ብቻ ሳይሆን የአመራሩንም ጥረት ይጠይቃል። ስለዚህ እኛ ቫልዩ የምናደርገው ወይም ደግሞ ትርጉም የምንሰጠው የሁላችሁንም የፈጠራ ውጤት ነው ለኢንዱስትሪው ጠቃሚ ሆኖ እስከተገኘ ድረስ። ነገር ግን ሁሉም ደግሞ ወደ አንድ መድረክ ሲመጡ ውድድር አሁን ያለንበት የዓለም ገጽታም ስለሆነ ከአንዱ ስለሚበልጥ በውድድር ቀዳሚ የሚሆኑ ሊሸለሙ ይችላሉ። ነገር ግን ተወዳዳሪዎች ሁሉም ደግሞ የፈጠራ ውጤታቸውን ወደ ኢንዱስትሪው ማስገባት እንዳለባቸው በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ከተማ አስተዳደራችሁ አሁን በያዘችው የለውጥ ጉዞ በኮሪደር ልማት ለአፍሪካ ከተሞች የብልጽግና ተምሳሌት በመሆን ለዓለም ምሳሌ የሆነች ያለች ከተማ በመሆኗ ይህንን የሚደግፍ ፈጠራ ትፈልጋለች። ይህንን የሚደግፍ አቅርቦት ትፈልጋለች። ይህንን ለማድረግ እዚህ የተገኛችሁ ብቻ ሳይሆን በተለያየ መድረክ ይህንን ፕሮግራም ለሚታደሙ ወገኖች የፈጠራ ስራን ማበረታታት፣ ለዚህ ደግሞ ምርትን ወደ ግብይት ማቅረብ፣ ለንግዱም ለኢንዱስትሪውም ጠቃሚ የሆኑ ሐሳቦችንና ተግባራዊ እንቅስቃሴዎችን ማከናወን ይጠበቅብናል። ይህንን ከመደገፍ አንፃር የከተማ አስተዳደሩ ከጎናችሁ መሆኑን ላረጋግጥ ፈልጋለሁ። በመጨረሻም ከታች ጀምራችሁ ተወዳድራችሁ እዚህ ለመድረስ የበቃችሁ ወጣቶች፣ ይህንን ውድድር የመራችሁ ዳኞች፣ ይህንን ፕሮግራም ያዘጋጃችሁ የስራና ክህሎት ቢሮና የቴክኒክና ሙያ ኮሌጆቻችን ያለናንተ ድጋፍ እዚህ መድረስ አይቻልምና ሁላችሁንም እጅግ በጣም አመሰግናለሁ። ፕሮግራሙ የተሳካ እንዲሆን እመኛለሁ። በዚሁ ፕሮግራሙ መከፈቱን አበስራለሁ። አመሰግናለሁ።